በወላይታ ዞን ዱጉና ፋንጎ ወረዳ ከ21.5 ሚሊዮን ብር በላይ በሆነ ወጪ የተገነባው የብላቴ ኤታ መካከለኛ የመስኖ ፕሮጀክት ተመርቆ ለአገልግሎት ክፍት ሆኗል። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ቢሮ ኃላፊ አቶ ኤካል ኔትርና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው ፕሮጀክቱን ከፍተው ለአገልግሎት ክፍት ያደረጉት። መርሃ ግብሩን የተከታተለችው ባልደረባችን ነህሚያ ገነቱ ናት። በወላይታ ዞን ዱጉና ፋንጎ ወረዳ ከ21.5 ሚሊዮን ብር በላይ በሆነ ወጪ የተገነባው የብላቴ ኤታ መካከለኛ የመስኖ ፕሮጀክትን የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካል ነትርና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ መርቀው ለአገልግሎቱ ክፍት አድርገዋል። የመስኖ ፕሮጀክቱ በወረዳው ብላቴ ኤታና ፋንጎ ቢጆ ቀበሌዎች የሚገኙ 1284 አርሶ አደሮችን በቀጥታ ተጠቃሚ የሚያደርግ ሲሆን ከ1410 ሄክታር በላይ የእርሻ ማሳም በውሃ ማርካት እንደሚቻል ተገልጿል። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ እንዳሉት ፕሮጀክቱ የአካባቢው አርሶ አደሮች ከዝናብ ጥገኝነት ተላቀው በአመት 3 ጊዜ እንዲያመርቱና የምግብ ዋስትናቸውን እንዲያረጋግጡ ያስችላል ብለዋል። በዞኑ የተጀመሩ ሌሎች መሰል የመስኖ ፕሮጀክቶችንም ተጠናቀው በቅርቡ ለአገልግሎት እንደሚበቁ ገልጸዋል። የግብርናውን ዘርፍ ለማዘመን ከሚደረጉ ስራዎች ውስጥ አንዱና መሰረታዊ የሆነው ውሃ አጠር የሆኑ አካባቢዎች በአካባቢ የሚገኘውን የውሃ ምንጭ በመጠቀም መስኖ ማልማትና መስኖን በመጠቀም ደግሞ በአመት 3 ጊዜ በማምረት ምርትና ምርታማነትን ለመጨመር የሚደረገውን ጥረት አካል የሆነው ይህ የብላቴ ኤታ መስኖ በክልላችን መስኖና ቆላማ ልማት ቢሮ አማካኝነት ከ21 ሚሊዮን ብር በላይ ተበጅቶለት በርካታ ውጣ ውረዶችን እያለፈ ይሄ ፕሮጀክት ዛሬ ውጤታማ እንዲሆን ተደርጓል። እንደ ዞናችን ይሄ አንዱ የመስኖ ፕሮጀክት ሲሆን ሌሎች በርካታ የተጀመሩ ያላለቁ በሂደት ላይ ያሉ ፕሮጀክቶች አሉ። የክልሉ መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካል ነትር በክልሉ ያሉ የውሃ አማራጮችን በመጠቀም የምግብ ሉዓላዊነትን ለማረጋገጥ በትኩረት እየተሰራ መሆኑ ገልጸዋል። የደቡብ ኢትዮጵያ ክልል በተፈጥሮ ሀብት የታደለች በውስጧ ባሉ 12 ዞኖች በመስኖ ሊለማ ሰፊ የሆነ መሬት ያለበት የላቀ የውሃ አማራጭ ያለው ክልል ነው። ቢሮዎችን ይህንን ሰፊ የተፈጥሮ ጸጋ በአግባቡ በመጠቀም ምርትና ምርታማነትን በማሳደግ የህብረተሰባችንን የምግብ ዋስትና የምግብ ሉዓላዊነት በዘላቂነት ለማረጋገጥ በትኩረትና በቁርጠኝነት እየሰራ ይገኛል። ከአካባቢው ነዋሪዎች መካከል አንዳንዶቹ በሰጡት አስተያየት የመስኖ አውታር ተገንብቶ መጠናቀቁ ከዝናብ ጥገኝነት ተላቀው በመስኖ በማምረት የተሻለ ምርት እንድናገኝ ያስችለናል ብለዋል። ይሄ መስኖ ምናልባት ዘመናት ቆይቶ በእጃችን አለ ይባላል እንጂ ሙሉ በሙሉ በእጅ አልገባም። የተወሰነ ፐርሰንት ነው ወደዚህ የሚመጣው። ይሄ መስኖ በእጃችን የገባው ይሄ ፕሮጀክት ከተጀመረ በኋላ ነው። ይሄንን ፕሮጀክት በመንግስትና በዞናችን እያመሰገነን ይሄ ፕሮጀክት በእጃችን እንድገባ ብዙ ህዝብ እንደምንጠቀም እናምናለን። ግን ለመጠበቅ ያለውን የቀረውን ስራዎችን በመስራት ሌላው ደግሞ መንግስት የሚሰጣውን ምርጥ ዘሮችና የተለያዩት በወቅቱ ከቀረበ ይሄ ህዝብ ቅርብ ጊዜ ከዚህ ልውጥ በጣም ከፍ ብሎ እንደሚመጣ እናምናለን። በፊት የነበረው የታሪካችን በጣም የመስኖ በእጃችን አልገባም። በዛ ኬዝ አርሶ አደሩ በአገባብ 100% ይቅርና 25% ሊጠቀም አልቻለም። አሁን ከዚህ ወደዚህ ያለው ወይ ከ2017 አይደለም አሁን ውሃ ስራ የተጀመረው በ2017 ሐምሌ ውስጥ ነው ውሃ ስራ የተጀመረው የመስኖ ስራ የተጀመረው። ከዛ ተሰርቶ ከሐምሌ እስከ ታይሳስ ባለው ሰዓት ላይ ተዘግቶ ከነበሩበት ጊዜ ታይሳስ ስራው ተጠናቅቆ ውሃው መስራት ከጀመረን ወዲህ
ባለው ጊዜያት ውስጥ እግዚአብሔር ይመስገን ብዙ ምርት ለዚህ አካባቢ ለዙሪያው ላሉ ቀበሎች የሚበቃ ምርት አግኝተናል።